ባለፉት 2 ወራት የምዝገባ ስራዎችና አጠቃላይ የትምህርት ቅድመ ዝግጅት ስራዎች ውጤታማ እንዲሆኑ ህብረተሰቡን ያሳተፈ የንቅናቄ ስራዎች መከናወናቸው በተጨባጭ ውጤት አስገኝተዋል። የሳውላ ሁለተኛ ደረጃ ትምህርት ቤት ርዕሰ መምህር አቶ አያለው በላዶ የተማሪዎች ቅበላ ቅድመ ዝግጅት ምዕራፍ በመጠናቀቁ የተማሪዎች የመማር ማስተማር ስራዎችን ለማስጀመር መዘጋጀታቸውን ገልጸዋል። 2016 ዓመተ ምህረት የአካዳሚክ ትምህርት ለማስጀመር ክፍል ማዘጋጀት የወንበር ማዘጋጀት እና ሌሎች ግብአት ቅድመ ዝግጅት ስራዎችን እየሰራን ቆይተናል። ነሐሴ 22 ጀምሮ ምዝገባ ያካሄድን ነው። 2980 ተማሪ ለመቀበል ነበር የታቀደው። እስካሁን የተቀበልነው የዚያን 80% ተማሪ ምዝገባ አካሄደናል። አያይዘውም ከ9ኛ እስከ 12ኛ ክፍል የትምህርት ስርዓት ከዚህ ቀደም ካለው የተሻሻሉ ነገሮች መኖራቸውንና በወቅቱ የመጽሐፍት አቅርቦት ችግርን ለመፍታት እየተሰራ መሆኑን ተናግረዋል። አዲሱ ስርዓተ ትምህርት ከ9ኛ እስከ 12ኛ ክፍል በ2016 ዓመተ ምህረት እንደሚተገበር ይታወቃል። ለዚህም ትምህርት ሚኒስቴር ከአንድ ወር በፊት የ9ኛና የ10ኛ ክፍል መጽሐፍትን በሶፍት ልኮልናል። የ11ኛና የ12ኛ ክፍል ትምህርት እንደሚሰጥም ያወቅነው ቅርብ ጊዜ ነው። በዚህ ዓመት እንደሚጀምር ቅርብ ጊዜ ካወቅን በኋላ እየጠየቅን አሁን ከትናንት በስቲያ መጽሐፉን ለኛ በሶፍት ልኮልን ወስደን አሁን ዱፕሊኬት የማድረግ የፕሪንት የማድረግና ለመምህራን የመስጠት ስራ ገና ጀምረናል። ከራሳችን የሚጠበቅብንን እያደረግን ነው ያለነው። በ7 መማር ማስተማር ስራውን ኦን ለማድረግ ነው ያቀርነው። መስከረም 7 የጎፋ ዞን ሳውላ ከተማ አስተዳደር ትምህርት ጽፈት ቤት ኃላፊ አቶ ጉቼ ሲሳይ የዘንድሮውን የመማር ማስተማር ስራ ውጤታማ ለማድረግ የአካባቢው ህዝብ የቀድሞ ተማሪዎችና መንግስት በጋራ ትብብር የመማሪያ ክፍሎችን በማሳደስ የተማሪዎችን የመማሪያ መጻሕፍት በማሳተምና ሌሎችንም ግብአቶች የማሟላት ስራዎች በትኩረት ሲሰራ መቆየቱን ተናግረዋል። ትምህርት ቤቶች ደረጃ ለማሻሻል ከህብረተሰቡ ጋር ጠለቅ ያለ ውይይት የመደረግ በስፋት የሰራንበት በየትምህርት ቤቶቹ ወርደን ያወያየንና ህብረተሰቡን በዛው ልክ እየረዳ ያለበት አሁን ባለን ትምህርት ቤቶች መጠገን ያለባቸው ወንበሮች እየተጠገኑበት አለ። መጠገን ያለባቸው የመማሪያ ክላሶች ሁሉ ተጠግኖ ኦሬዲ ተማሪ ለመቀበል ዝግጅት አጠናቆ ትምህርት ቤቶች እየጠበቁ ናቸው። በ2016 የትምህርት ዘመን በሁሉም የትምህርት ቤቶች 19000 ተማሪዎች ወደ ትምህርት ገበታ እንዲገቡ ለማድረግ ታቅዶ እየተሰራ ሲሆን እስካሁን 13000 ተማሪ ተመዝግቦ ለትምህርት ዝግጁ መሆኑንና መስከረም 7 2016 ዓ.ም የመማር ማስተማር ስራ በሁሉም ትምህርት ቤቶች እንደሚጀመር ገልጸዋል። ከአንደኛ እስከ 12ኛ 19000 ገደማ እቅዳችን አለ። ከዚህ ውስጥ ስናይ እስከ 13000 አካባቢ ነው አሁን በእጃችን የደረሰን መረጃ ያልተጠናቀሩ አሉ ትምህርት ቤቶች ያላወሩት። ሆኖም ይህን ያክል ወደ 13000 ተማሪዎችን ከትናንት በስቲያ ባለው በእጃችን እንዳሉ ያረጋግጥንበት ሁኔታ አለ። ከነገ ሰኞ ጀምሮ አንድም ተማሪ ወደ ቤት እንዳይቀር ሁሉም ደብተሩን አዘጋጅቶ በመማሪያ ክላሳቸው ውስጥ እንዲገኙ መምህራንም ይሄንን ኮሚቴ ኃላፊነት ወስደው በዚህ ሳምንት ሁሉ ትምህርት ቤት ላይ ዞራችሁ ቢታዩ መምህራን ትምህርት ቤት ነው ያሉት።